صلوا على رسول الله ያላየውን ህልም ያላለመውን አለምኩ ብሎ እንዲህ አይቻለው ብሎ ለሰዎች የሚናገር የሆነ ሰው ኩሊፈ ይገደዳል አያቂደ በይነ ሸዒረተይኒ ነገ ቂያማ ቀን ሁለት ገብሶች የገብስ ፍሬ ሁለት የገብስ ፍሬ ይሰጠውና ቋጥር እንደ ገመድ ሁለቱን ቋጥር ይባላል እነሱን እስከሚቋጥር ድረስ በጀሃነም ይቀጣል አይቋጥርም እንዴት ገብስ ይቋጥር ቋጥር ታውቃለህ አይቋጥር ልክ የጀሃነም ሰዎችን የካፊሮችን አላህ ሲናገር ان الذين كفروا እነዛ ከሃዲያኖች لا تفتح لهم ابواب السماء የሰማይ በር አይከፈትላቸውም ولا يدخلون الجنه حتى يلج الجمل في سم الخياط ጀነት አይገቡም የጀነት መግቢያ ሰበባቸው ምክንያት አንድ ነገር ከተገኘ ይገባሉ ምንድነው እሱ ግመል በመርፌ ቀዳዳ ሾልካ እስካልወጣች ድረስ እነሱ ጀነት አይገቡ ማለት ግመል በመርፌ ቀዳዳ ሾልካ መውጣት ከቻለች ጀነት ይገባሉ ማይሆን ነገር ነው ማለት ነው እነሱ ማይሆን ነገር አድርገው እነዚህ ሰዎች ከቅጣት መትረፋቸው ማይቀር ነገር ነው የሚል ነው መልእክቱ ለምን ሁለት ገብስ መቋጠር ከቅጣቱ የሚያተርፋቸው እሱ ከሆነ ገብስና ገብስ መቋጠር አይችሉም ስለዚህ ቅጣቱ አይተዋቸውም ማይሆን ነገር ነው ያደረገው ሰውየው ስለዚህ ያላየውን ነገር በመናገሩ የሚመጣበት ቅጣት ነው ይሄ ምን ኩል ፈአያ ከደ በይነ ሸዒረት ወለይ ይፈዓል ለን ምትለው ቃል በሸሪዓ ነህዩ ሲናገሩ አበድይ ይላል አበድይ ማለት መቼም ቢሆን ሊሆን የማይችል ነገር ማለት ነው አጂብ ከዛ ወለይ ይፈዓል ወመን استعمل الى حديث قوم وهم له كارهون ከዛ ያለ ይቀጣ ሐዲሱ ረጅም የሆነ ሐዲስ ነው ቀላል ነገር የሚመስል ተራ ነገር የሚመስል ግን አኺራ ላይ ወንጀሉ በዚህ ልክ የሚያስቀጣ ነው እንደ ቀልድ ዝም ብለን ምንዋሸው ነገር አየና ላየን እንደዚህ በህልሚያቼ ምናምን ምንለው ነገር ተራ ነገር ቀላል ነገር አይደለም እና ይሄንን ሐዲስ ሰምታችኋል እኔ ሁጃ አቅርብ ያለው አድርሻለሁኝ ህልም ደግሞ ውሸታም ሰው በምን ታቋለ መሰለ ህልም ቀጥይ አድርገ ይሄ ማይክ አሁን ይሄ ማይክ በህልሜ ካየሁት ይመስለኛል የሚል ነገር እኮ ተጨምርበታል ሙሉ በሙሉ እንደዚህ ያለበት ይሄ በጥቁርና እንትን ምናምን ስትራይፕ እንትን የሆነ ምናምን ብለ ራሱን ሙሉ ኤግዛክት አታስቀምጥም እንዲህ ይመስለኛል እንዲህ የሆነ ይመስለኛል እያልክ ታወራለህ ገባ አሁን ህልም ላይ የሚዋሹ ሰዎች በዚህ ታውቃቸዋለህ ውሸቱ አንደኛ በአላህ ላይ መቅጠፍ ነው ወንጀሉ ከባድ ነው قال جل وعلا انما يفتري الكذب ውሸትን የሚቀጥፍ የሆነ ሰው الذين لا يؤمنون بآيات الله واولئك هم الكاذبون እነሱ በአላህ የማያምኑ ናቸው ውሸታሞች ናቸው አለ ከአላህ ጋር የሚያጣላ የሆነ ተግባር ነው